ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዳይ ቤተሰቦቻችን እንዴት አረፈዳችሁ? ለእናንተ ይሆናሉ ያልናቸውን ከሀገር ውስጥ እስከ ዓለም አቀፍ ጉዳዮች መርጠን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዋናነት ከያዝናቸው ጉዳዮች ውስጥ በዚች ሀገር እየተከናወኑ ያሉ ጉዳይም የሁሉም ኢትዮጵያውያንና በቀጠናው ያሉ ሀገራትን ህልውና የሚመለከቱ ነው። ፖለቲካዊና ቀጠናዊ ሁነት በፍጥነት በሚለዋወጥበት የአፍሪካ ቀንድና የምስራቅ አፍሪካ ፖለቲካ ውስጥ በጥሬ ገንዘብ መገበያየት የሚቻለው እስከ ሐምሌ 30 ብቻ ነው መባሉ ብዙዎቹን ያሳሰበ ጉዳይ ሆኗል። ምንስ ታስቦ ነው? ቀጣይ እስከ ሐምሌ 30 በኋላ ምን ሊከወን የሚሉት ጉዳዮችም መነጋገሪያ ሆኗል። በስፋት ተመልክተናል። ችግሩን ይበልጥ ያሳሰበው ደግሞ መገበያየት መከልከሉ ብቻ ሳይሆን በግልም ሆነ በመንግስት ተቋማት ከተራ ግለሰብ እስከ ባለሀብት በካዝናቸውም ሆነ በኪሳቸው የያዙትን ገንዘብ ወደ ባንክ እስከ ሐምሌ 30 ድረስ በፍጥነት እንዲያስገቡ ስለመባሉ ነው። ሌላኛው ጉዳይ ስደተኛ ጠል በሆነው ፖሊሲው የሚታወቁት የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ ከፍተኛ የመንግስት ባለስልጣናት ከስደተኛ ቤተሰብ በሀገር አሜሪካ የተወለዱ ባለስልጣናት የሚበዙበት ነው። በዚህ የትራምፕ አስተዳደር ውስጥ ታዲያ በዚች ሀገር ውስጥ ያሉ አብዛኞቹ የመንግስት ከፍተኛ ባለስልጣናት ከስደተኛ ቤተሰብ የተወለዱ ቢሆኑም የትራምፕ አስተዳደር ግን ከስደተኞች ጋር በተያያዘ በተደጋጋሚ እያወጡት ያለው ህግ ብዙዎቹን ያሳሰበና በርካቶችን ደግሞ ወደ አፍሪካ የላከ ነበር። ከ150 ዓመታት በላይ ያገለገለውን በመወለድ የሚገኘውን ግዛትም በመውለድ የሚገኘውን ዜግነት የትራምፕ አስተዳደር ለመከልከል ቢሞክርም በሀገሪቱ ከፍተኛ ፍርድ ቤት ውድቅ ተደርጓል። ችግሩን አነጋጋሪ ያደረገው የሀገሪቱ የውጭ ጉዳይ ሚኒስተር ማርክ ሩቢዮ ከኩባ ስደተኛ ቤተሰቦች የተወለዱ ሲሆኑ የአሜሪካ ፌዴራል ምርመራ ቢሮ FBI ዳይሬክተር ካሽ ፒታል እና የትራምፕ ዶክተር ኦዙም በአሜሪካ ውስጥ በመወለድ በሚገኝ ዜግነት የአሜሪካ ዜጋ ሆነው ነገር ግን በመወለድ የሚገኝ ዜግነትን ለመከልከል መሞከራቸው ነው በዝርዝር ተመልክተናል። ሌላኛው ጉዳይ ግን ከዚሁ ከአሜሪካ ሳንወጣም የአዲስ አበባ ትውልድ አዲስ አበባ የኢትዮጵያዊቷ ሜላት ኪሮስ ጉዳይ ነው። ሜላት ኪሮስም በሀገር አሜሪካ ኮሎራዶ ግዛትም በሚደረገው የኮንግረስ ምክር ቤት አባላት እጩነትም እንግዲህ ተቀባይነትን አግኝታ በበርካቶች ዘንድ መነጋገሪያ ሆናለች። ይህንንም በተመለከተ ሜላት ኪሮስ ማናት? ከአዲስ አበባ እስከ አሜሪካ ያለ ህይወቷንና በዚህ የውድድር ሂደት ውስጥስ ምን ጉዳዮችን ተመለከትን የሚሉትን በሰፊ የምንቃኝ ይሆናል። አብራችሁን ቆዩ። በቀዳሚነት ወደ ያዝነው ጉዳይ አመራን። የኤርትራ መንግስት ዜጎች በእጃቸው ላይ ያለውን ገንዘብ ሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ ጥብቅ ማሳሰቢያ አውጥቷል። ይህ መረጃም እንግዲህ ከጎረቤት ሀገራት ኢትዮጵያ ጀምሮ የኤርትራ ጉዳይ በሰፊው የሚመለከታቸው ሀገራት በዚች ሀገር ምን እየተሳሰበ ነው፣ እስከ ሐምሌ 30 ለምን ተባለ የሚለው ጉዳይ መነጋገሪያ ሆኗል። የኤርትራ ማዕከላዊ ባንክ ማክሰኞ ዕለት ባወጣው ጥብቅ ማሳሰቢያ በሀገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኙ የሀገሪቱ መገበያ ገንዘብ ናቅፋ በሙሉ ዛሬ የጀመረውን የአውሮፓውያኑ ሐምሌ ወር መጠናቀቂያ ድረስ ወደ ባንክ እንዲገባ አዟል። የኤርትራ ባንክ ባወጣው መግለጫ እያንዳንዱ ዜጋና ተቋማት በመጠቀም መብት ያለው የሀገሪቱ ብሔራዊ ገንዘብ የሆነውን ናቅፋ ብቻ መሆኑን በመጥቀስ ለየትኛውም ልውውጥ በገንዘብ ብቻ መጠቀም ግዴታ እንደሆነ ገልጿል። ስለዚህም ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዚያ ውጭ ግን ግለሰቦችና ተቋማት ገንዘብ በይዞታቸው ውስጥ ማቆየት ህገወጥ መሆኑን አስጠንቅቋል። ይህም ከበድ ያለ እርምጃም ያስወስዳል ነው ያለው። በዚህ መሰረት ሁሉም ያላቸውን ገንዘብ ወደ ባንክ እንዲያስገቡ፣ በተጨማሪ ባንክ ሂሳብ የሌላቸው ሰዎች ወይም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያው አስገድዷል። ነገር ግን ይህ መመሪያ በማያከብሩና ገንዘባቸውን በተሰጠው ጊዜ ገደብ ውስጥ ወደ ባንክ በማያስገቡ ግለሰቦችና ተቋማት ላይ ጥብቅ ህጋዊ እርምጃም እንደሚወሰድ ማዕከላዊ ባንኩ አስጠንቅቋል። በተቀመጠ ጊዜ ገደብ የወጣው መመሪያ ተግባራዊ በማያደርጉ ላይ ይወሰዳል የተባለው ህጋዊ እርምጃ ምን እንደሆነ ግን የተገመጠ ነገር የለም።
ይህ አዲስ መመሪያ የኤርትራ መንግስት በውጭ ምንዛሬ ተመን በገንዘብ ዝውውርና በፍጆታ ዕቃዎች ላይ ለ10 ዓመታት ሲያካሂድ ከቆየው ጥብቅ ቁጥጥር ጋርም የሚዛመድ ነው። ከ10 ዓመት በፊት በኤርትራ መንግስት አዲስ የመገበያ ገንዘብ አሳትሞ ባሰራጨበት ጊዜ በለውጡ ሂደት በህዝቡ እጅ የነበሩ ጥሬ ገንዘብ ሙሉ ወደ ባንክ እንዲገቡም አድርጎ ነበር። በወቅቱ የኤርትራ መንግስት የገንዘብ ልውውጡን ያደረገው ህጋዊ ወጥ ገንዘብ ዝውውርን ለመቆጣጠርና በአገሪቱ ምጣኔ ሀብት ለማረጋገጥ ነው ሲል ምክንያት ሰጥቶ ነበር። በገንዘብ ልውውጥ ሂደቱ ውስጥ ወደ ባንክ የገባው ገንዘብ መቆጣጠር የቻለው መንግስት ከዚያን ጊዜ ጀምሮ ማንኛውም የኤርትራ ዜጋ በሚያንቀሳቅሰው ገንዘብ ላይ ጥብቅ ገደብ መጣልም ተችሏል። በዚህም መሰረት ኤርትራ ውስጥ በሚገኝ ባንክ ገንዘብ ያላቸው ሰዎች ከባንክ ሂሳባቸው በአንድ ወር ውስጥ ማውጣት የሚችሉት 5000 ናቅፋ ብቻ እንደሆነ ተገድቧል። የምጣኔ ሀብት ባለሙያዎች እንደሚሉት ይህ የዜጎች የገንዘብ እንቅስቃሴ ላይ የተጣለው የገንዘብ እገዳ በህዝብ የንግድ ልውውጦችና የዕለት ተዕለት ህይወት ላይ ከፍተኛ ተጽዕኖ በማሳደር ኢኮኖሚያዊ እንቅስቃሴንም እያጓተተ ነው ሲሉም የአፍሪካ ሰሜን ኮሪያ ብለዋታል። ይህ ከባንኮች የሚወጣው ገንዘብ መጠን ላይ የተጣለው ገደብ በዚህም ብቻ ሳይሆን ከፍተኛ መጠን ያለው ገንዘብ ለሚያስፈልጋቸው ገዢዎችና ለሌሎች ወጪዎችም ገንዘብ የሚፈልጉ ኤርትራውያን በወጣው ጥብቅ ገደብ ምክንያት ለበርካታ ወራት ገንዘብ ከባንክ በማውጣት ለማጠራቀም ይገደዳሉ። በተጨማሪም እንደ ሰርግ ላሉ ከፍተኛ ወጪን ለሚጠይቁ አንዳንድ ጉዳዮች ከተቀመጠው ወርሃዊ 5000 ብር በላይ ከባንኮች ገንዘብ ለማውጣት ከአካባቢያቸው ባለስልጣናት የፍቃድ ደብዳቤ ማግኘት አለባቸው ነው የተባለው። አሁንም በአገሪቱ ብሔራዊ ባንክ የወጣው የዜጎች እጅ የሚገኘው ገንዘብ ወደ ባንክ እንዲያስገቡ የሚያዘው ማስጠንቀቂያ የወጣው ባለፈው ዓመታት በሰዎች እጅ ላይ የተጠራቀመው ናቅፋ ወደ መንግስታዊ ካዝናው የገንዘብ መዋቅር ለመመለስ መንግስት በአገሪቱ ምጣኔ ሀብትና የገንዘብ ዝውውር ላይ ቁጥጥር ለማጠናከር ያለመ እንደሆነ ይታመናል። ኤርትራ በአፍሪካ በመንግስት በጥብቅ ቁጥጥር የሚደረግ የባንክ ስርዓት ካሏቸው አገራት አንዷ ነች። በሀገሪቱ ዘመናዊ ባንክ ዝውውር የባንክ አገልግሎት የሌለ በመሆኑ አብዛኛው የገንዘብ ዝውውርና ግብይት በጥሬ ገንዘብ ብቻ የሚካሄድባት ብቸኛው ሀገር ነበረች። በአሜሪካ ለሚኖሩ ኢትዮጵያውያን እንኳን ደስ ያላችሁ ያስባለ ክስተቱ ነው አለ። ሰነድ አልባ ስደተኞች በአሜሪካ የሚወለዷቸው ልጆች የአሜሪካ ዜግነት እንዲያገኙ ለማገድ ፕሬዝዳንት ዶናልድ ትራምፕ ያደረጉት ጥረት በጠቅላይ ፍርድ ቤቱ ውድቅ ተደርጓል። የአሜሪካ ጠቅላይ ፍርድ ቤት ዛሬ ባሳለፈው ውሳኔ የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞች በአሜሪካ የሚወለዱ ልጆች የአገሪቱን ዜግነት ማግኘት መብታቸውን ለመቀልበስ የተደረገውን ጥረት ነው ፍርድ ቤቱ ያገደው። ፕሬዝዳንት ትራምፕና የህግ ቡድናቸው ሲያራምድ የቆየው አቋም ህግ አውጪዎችም ብዙ ሲደግፉት አልታየም። በአገሪቱ ጠቅላይ ፍርድ ቤት የተላለፈው ውሳኔም እንደ ትልቅ ድል ቆጥረውታል። ከ9 የጠቅላይ ፍርድ ቤት የዕድሜ ዘመን ዳኞች አብላጫዎቹ ቁጥር የያዙት 150 ዓመት ያስቆጠረውን በመውለድ የሚገኝ የዜግነት መብትም እንዲቀለበስ አልፈቀዱም። ይህም ለኢትዮጵያንና ለአፍሪካውያን ስደተኞችም መልካም ዜና ሆኗል። የጠቅላይ ፍርድ ቤቱን ውሳኔ ትራምፕም እንደሚያስቆጣ ይጠበቃል። ሰነድ አልባ ስደተኞች ወደ አሜሪካ የሚገቡበት መንገድ ለመገደብ ሌሎች አማራጮችን መፈለጋቸው አይቀርም። ጠቅላይ ፍርድ ቤቱም የትራምፕን ሐሳብ የቀለበሰው 6-3 በሆነ ድምጽ ነው። የአሜሪካ ዜጋ ካልሆነና ህጋዊ ሰነድ ከሌላቸው ስደተኞች የሚወለዱ ልጆች አሜሪካ ውስጥ በመወለድ ዜግነት እንዲያገኙ ለማድረግ ትራምፕ ፕሬዝዳንታዊ ትዕዛዝ ለመጠቀም ሞክረዋል። ከዚህ ቀደም ጠቅላይ ፍርድ ቤቱ የስርዓት ፍርድ ቤቶችን ፕሬዝዳንታዊ ትዕዛዞችን ለማገድ የሚያስችላቸውን ስልጣን ወስን እንዲሆን ሲበይን ትራምፕ ትልቅ እድል ብለውት እንደነበር ይታወሳል። ትራምፕ ስለ ዛሬው የጠቅላይ ፍርድ ቤቱ ገና አስተያየታቸውን ባይሰጡም ይህ ዜና እስከተጠናከረበት ድረስ ማለት ነው ከዚህ ቀደም በመውለድ የሚገኝ ዜግነት የህገወጥ ስደት ትልቁ ማግኔት ማለታቸውን አይዘነጋም። ከአውሮፓውያኑ 2015 ጀምሮ የስደተኞች ፖሊሲያቸው አካል በመወለድ የሚገኝ ዜግነት በማስቀረጥም ሆኖ ቀጥሏል። ከጥቂት ሳምንታት በፊት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው በመወለድ የሚገኝ ዜግነት ሰንሰለት ታስረን መኖር አንችልም ብለው ጽፈዋል። በምጣኔ ሀብት አያዋጣም፣ የትኛውም ሀገር አያደርገውም ሲሉም ዜግነት የማግኘት መብትም አጥብቀው ተችቶታል። ነገር ግን አብዛኞቹ አስተዳደሮቻቸው ከህገወጥ ስደተኛ ተገኙ ባሏቸው ሰዎች ናቸው። ምክር ቤቶቻቸውም ከፍተኛ የመንግስት ባለስልጣናቶቻቸውም የተዋቀረው የአሜሪካ ህገ መንግስት 4ኛ አንቀጽን በመጥቀስ ጠቅላይ ፍርድ ቤቱ የትራምፕ ሐሳብ
ውድቅ ማድረጉን አስታውቋል። ከዳኞቹም አንዱ የሆኑት ጆን ሮበርትስም በአሜሪካ የተወለደ ወይም ዜግነት ያገኙ በሕግ ከለላ ስለሚያገኙ የአሜሪካ ዜጋ ናቸው ብለዋል። የትራምፕ ሕግ ቡድን ሰነድ አልባ ስደተኞች ላይ የአሜሪካ ሕግ ተግባራዊ አይሆንም ሲልም ተከራክሯል። ጠቅላይ ፍርድ ቤቱ የትራምፕን ሐሳብ ውድቅ ያደረገው በአብላጫ ድምፅ ስለሆነ ፕሬዝዳንቱ ውሳኔውን ለመቀልበስም ይቸገራሉ ወይም አይችሉም ማለት ነው። ይህ ደግሞ በዚች ሀገር ለሚወለዱ ኢትዮጵያውያንና አፍሪካውያን ስደተኞች መልካም ዜና ሆኗል።